እሺ ይለቀኛል ብዬ ነበር ዛሬ ባሰብኝ በጣም ልጠይቀው ጠይቂው ደውይለት ጥሪው ደውለሽ ደውይለት ለምን እንደመታኝ ምን አውቃለሁ እኔ ለምን እንደመታኝ ሲያገባ ጠገባ እንዴ የሆነ ነገርማ ብለኸው ይሆናልስ ምንም አላልኩትም ምን እለዋለሁ ምን ብሎ ይማታል ታዲያ ምን አውቃለሁ አብዴው እኔ ካገባ በኋላ አበደ መሰለኝ አበደ እኔ አሁን አላገባም በቃ ለምን ላብድ እችላለሁ እንደሱ ምን ሆነ ነው ለምን ትመታዋለህ ነው እኔ ጥያቄ ሙሽ ይኸውልሽ ራሱ ጠራኝ ራሱ ፍራንክ ነው አለኝ ከመታወት በኋላ ምንድነው ፕራንክ አልቀረስከኝም በቃ አላውቅም እኔ አልቀረስኩም ስለዚህ ለምን ትማታለህ አብጣለ አራቆ ነው ሲጀመር ቂም አለበት እኔ ትዳር እንደዚህ የሚያሳብድ ከሆነማ እኔ ራሱ አላገባም እኮ ማግባት ሌላ ነገር ነው እሺ ምንድነው የምትሉኝ አሁን አንተ ትዳር ይዛል ቤት ተከራይታ ሙሽ እንደዛ አትበይኝ በእናትሽ ሰዓት ይዘህ ቁጭ በል በቤት ልጄን እንዳነካው ምን መሆን ነው አንተ ምንም አልሆንኩም አታስፈራራኝ እባክህ አንተ ስርዓት ዞር በል ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ከህመም ከማንከስ ተነስቼ ነው እንግዲህ ቤት ውስጥ ሆኜ የምሰራላችሁ። ዛሬ አይታችኋል ባለፈው እንዴት እንደተመታው። ያው በመጥፎ ነገር ነው መጥፎ ነገር አድርጌ ነው የተመታሁት። ያው መናደድ የለብኝም ግን ለኔ አስቦ ነው። ያው ታላቅ ወንድም ያላችሁ ብዙ ጊዜ እናንተን ወደ ጥሩ መንገድ ነው ሊመራችሁ የሚችለው። እኛ ቤት ሁላችንም ተከባብረን እኔ መለኛውን አክብሬ ቡራው እኔንም መለኛውንም አክብሩ ያለንበት መለኛው ታላቁን አክብሩ ያለንበት ነው እንግዲህ እስከዛሬ እና ያው ስለመታኝ አልከፋኝም ግን በጣም ነው የመታኝ። የምር እግሬ ተጎድቷል። እዚህ ጋር የታፋይ እነሱ ሲማቱ ሁለተኛ ፕራንክ አልሰራም ያስባለኝ ምትን የመታኝና ያው አልተናደርኩም ግን የተናደርኩት ትንሽ መጥቶ ለምን እንደዚህ ያረክ ምናምን ብሎ ሳይጠይቀኝ ነው በቃ ያፈራረጠኝ እና ሁለተኛ ፕራንክ አላረገውም ያልኩት ለዛ ነው። ዛሬም እንግዲህ ተሳፍጬ ፕራንክ ላረግ ነው። ማን ሙሺንና መለኛውን ነው ማለት ነው ፕራንክ ማረጋቸው ዛሬ ሁለቱን አያያዛቸዋለሁ። እንደዚህ ተቀጥቅጬማ አልሰማም እንደዚህ ተቀጥቅጬ አልሰማውም እና እደግመዋለሁ ማለት ነው። ይሄን ፕራንክ ዛሬ መታኛውን ለሁለት ይመቱኝ ይሆን ወይስ እሷ ታግዝልኝ ይሆን እኔ ማውቀው ነገር የለም እና ያለው ነገር አሳያቸዋለሁ። ሙሺ ጎረቤት ሄዳለች እሷ እስክትመጣ ድረስ እዚሁ በእናንተ ፊት ነው ነግራት ያረጋኝ አታውቅም እንደመታኝ እና እነግራታለሁ ማለት ነው። ስለዚህ እስከዛው መልካም ቆይታ ይሆንላችሁ፣ ጠብቁን። እሷ ስትመጣ ያለውን ነገር አሳያችኋለሁ። ይመቻችሁ ቤተሰብ። ይኸው ያኖረኝ ፍቅሯ ነው ንስጎጆ ልቧ ነው መውጣት ወረዷ ለኔ ነው እናለለኔ ማቶ ነው እጇን ከሳቱ በቷ ስስደማው ካንጀቷ ሁሉን ለልጄ ማለቷ የጠዋት ማታ ጸሎቷ ቃልኔ ነው ፍቅሯ ከኔ ነው ሳቋ ስንቄ ኧረ እኔ እግሬ እያመመኝ ነው በእናትሽ። ምን ሆነ? ትናንትና እንዳለ ቀጥቅጦ እንደ ለቀቀኝ መላኩ ነው። ከመቼ ወዲህ ነው መላኩ ይቀጠቅጥ ድሮ ይላል። ኧረ እዚህ እንዳለ እግሬን በጣም ነው የመታኝ። ለምን? ምን አውቃለሁ። ትናንትና ለምን አልነገርከኝም ታዲያ? እሺ ይለቀኛል ብዬ ነበር ዛሬ ባሰብኝ በጣም። ልጠይቀው ጠይቂው ደውይለት ጥሪው ደውይለት ለምን እንደመታኝ ምን አውቃለሁ እኔ ለምን እንደመታኝ። ሲያገባ ጠገባ እንዴ ይሄ እግሬ እንዳለ በልዟል። ያው ከዚህ ጋር እስከዚህ ጋር በምን የተነሳ ምን አውቃለሁ እኔ ዝም ብሎ ከመሬት ተነስቶ እዛ ይመታኛል። ዝም ብሎ ደግሞ እኮ ነው ምንም ሳላረግ እንትን ይላል።
ሰላም አለይኩም። ሙሽዬ እንዴት ነሽ? ደህና ነህ? አለን እንዴት ነሽ? ደህና ነኝ። አሁን እያሰብኩኝ ደወልሽ። ምን አልሽ? ና እስቲ እፈልግሃለሁ። እሺ እየመጣሁ ነው እንደው ና ጉልበት ያህል እንደ ሰው ላይ ምን አውቃለሁ። እስቲ ተናገሪው። ምን እንዳረኩትም አላውቅም። ዝም ብሎ ከመሬት ተነስቶ አፈራረጠኝ በሰው ፊት። በሰው ፊት እና የሆነ ነገርማ ብለኸው ይሆናል። ምንም አላልኩትም። ምን እለዋለሁ? ዝም ብሎ ይማታል ታዲያ። ምን አውቃለሁ። አብዴውን እኔ ካገባ በኋላ አበደ መሰለኝ። አበደ? አዎ እኔ አሁን አላገባም በቃ። ለምን? ላብድ እችላለሁ እንደሱ። እሱ እኮ አሁን አብዷል። ያሳብዳል እንዴ? እና ቢሆን ነው ትዳር እንደሚያሳብድ ከሆነ ቢቀርስ እስቲ የሚለውን ይሰማል። አንተም ጥፋተኛ ትሆናለህ ወይም ይኸው ያኖረኝ ፍቅሯ ነው ንሱ ጎጆዬ ልቧ ነው መውጣት ወረዷ ለኔ ነው እናለለኔ ማቶ ነው እጇ ንቅሳቱ በቷ ስስተማው ካንጀቷ ሁሉን ለልጅ ማለቷ የጠዋት ማታ ጸሎቷ ቃልኔ ነው ፍቅሯ ከኔ ነው ሳኳ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ ኢማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ። እንዴት ነህ? እንዴት ነው? ምን ሆነ ነው የመታው? መላክ ማን መታው? አንተ። ኧረ መጀመሪያ ሰላም በይ። አብራን ጥሩ ሰው ይመስል እዚህ ሰላም በይኝ። ምን ሆነ ነው የመታው? ምን ነው ለመታው? እግሬ ያብጧል ምናምን እንዳለ አሞኛል አለ። ከመቼ ወዲህ ነው አንተ? መቼ መታው አንተ? ትላንትና በሰው ፊት እዛ አልቀጠቀጥከኝም እንዴ? አንተ ፕራንክ ነው አላልከኝም እንዴ? ራሱ የምን ፕራንክ? የምንም ፕራንክ አይደለም። ምን ማለት ነው? ምንድነው? አንተ ምን ሆነ ነው? ለምን ትመታዋለህ ነው እኔ ጠያቄ። ሙሽ ይኸውልሽ ራሱ ጠራኝ። ራሱ ፕራንክ ነው አለኝ ከመታወት በኋላ። ምንድነው ፕራንክ? አልቀረስከኝም በቃ። አላውቅም እኔ አልቀረስኩም። ስለዚህ እሺ እናንተ ምን እንደምትሉኝ አንተ አሁን ሚስት ስላገባ መጥገብህ ነው? ወይኔ እኛን ትቀጣለህ እንዴ? መጣ ኧረ በለው እንደዚህ ትዳር ነግሬሃለሁ። አንተ ትናንትና ራስህ ፕራንክ ነው ብለኛል። የምን ፕራንክ? እኔ አላረኩም። አንተ ራስህ አልጠራኝ ከስምረት ጋር ጠራኝ። አልጠራውም። ምን ፕራንክ ምንድነው? ፕራንክ መጀመሪያ ቀርጻ ተቀራረጽ ማለት እነሱ እየቀረጹ ነው። እሺ ከዛ ደውለው ጠሩኝ። ከዛ እሱ የሆነ እንትን እያደረገ ነበረ እና ግሩስ ከሚያብጥ ድረስ ነው አብጧል። አራቆ ነው ሲጀመር ቂም አለበት። እኔ ትዳር እንደዚህ የሚያሳብድ ከሆነማ እኔ ራሱ አላገባም እኮ። ማግባት ሌላ ነገር ነው። እሺ ምንድነው የምትሉኝ? አሁን አንተ ትዳር ይዘሃል፣ ቤት ተከራይተሃል። ሙሽሪ እንደዛት በይ በእናትሽ። ስርዓት ይዘህ ቁጭ በል በቤት። ልጄን እንዳነካብ ልጄን እንዳነካብኝ። እሺ እኔ እኮ እናቴ ነሽ አንቺ። አንተም ልጄ ነህ። ተከባብራችሁ እንደ ድሮአችሁ መኖር ትችላለህ። ምንድነው እኔ ሌላ ነገር ወይ የምታረግ ከሆነ ነገር ምንም ያደረኩት ነገር የለም። ለምን መጣህ ነው ያልኩህ? ያውን በሰው ፊት በጓደኞቹ ፊት ነው አይደል የመጣኸው? የት ነው የመጣኸው? ምን አውቃለሁ። የት ነው የመታኝ? እዛ በሰው ፊት አሁን ያፈራረቀ በቤት ውስጥ እኮ ብትቆጣው መማታት ሌላ ነገር ነው። እንደዚህ አድርጌ እኔ የምመታበት ምክንያት እኔ አሁን ራሴን ማጥፋት ነው በቃ። ተደረበሽ አታወሪ፣ ዝም በይስ። ቆይ አንተ መች መታው? እግሩን አሳየኝ እኮ ያበጣው እዚች ጋር እንደዚህ ያነከስኳት ነው ያላልከኝም አንተ። እና ታዲያ አሁን ደግሞ ነገርኳት ሲብስብኝ። የሆነ ነገር ካላረግሽ ሐኪም ቤት ወስዳለሁ። ግን ሙሽሪት ታዩ ሐኪም ቤት ችግር የለም። የሆነ ነገር ካላረግሽ እኔ ራሴን ነው ማጠፋው። ወይ እዚህ ቤት ድርሽ አይደላችሁ። እኔ ቤቴ ማትድረስብኝ። በቃ እንዲህ ብታረግ ከሆነ በራፋችን እንዳትመጣ። አዎ በቃ አግብቷል። ምንም ያደርግልን ነገር የለም። ወልዳ ልጅህን አሳድግ። ሙሽታይ እንደዛ ነው። እሱን አትመኘው። እሱ በቢያገባ እኔ ምንም አላረኩትም። ሙሽሪት ለምን አላረከው? ያበጠው ምንድነው? እኔ አሁን አግብቼ ብሩክን አልመታውም። በቃ የሌለ ነገር እንደዚህ የምንመታበት ምክንያት ነው። ሚስቶቻችሁን ነው የምትወዱት።
እንትን ካለ በኋላ እዚህ ካገባ በኋላ እኛ ይቀጠቅጣል። እንደዛ አይነት ነገር አቁም። እሺ ከኔ ጋር ምንድነው ማቆመው? ስነ ስርዓት ነግሬሃለሁ። ምንም ስነ ስርዓት የለም። የሚሰማ ነገር እንደ እሷ ጉያ ስለሆንክ ነው። ኧረ እባክህ እስካሁን ወደዛ ውስጥ ነበረ አሳየው ነበር። እሱን ችግር የለም። እስቲ አሳየኛ ልብ ካለ ሙሽ ያምነሽው ነው? አዎ አምኜው ነው ያበጠው አሳይቶኝ። እሱ ከሌላ ቦታ ወድቆስ ቢሆን ምንም አለው ዳራ ስለ መታኝ ራሱ በጉልበቱ ስለ ያበጠው ሲያሳየኝ ነው መላኩ ላይ መታኛል። ተረጋጋ። ይኸውልህ መጀመሪያ ከሷ ጋር ልታጣላኝ ከሆነ ነግሬያለሁ። አንተ ራስ ፕራንክ ነው አላልከኝም? አላልኩም። ምንም ፕራንክ ምንድነው ፕራንክ? የምታውቂው ነገር አለ እና ታዲያ ፕራንክስ ቢሆን ደግሞ ምንድነው ቀልድ ዱላ አለ እንዴ? ምን መሆን ነው አንተ? ምንም አልሆንኩም። አታስፈራራኝ እባክህ አንተ። ስርዓት ዞር በል። ወይ ችግር የለም። እኔ እንደመታቆጣ ዞር በል። ይኸው አይታችኋል አይደል? ትናንትም እንዲህ ነው የመጣው። አሁን ስታየው ራሱ እንደዚህ እንትን የሚል አይመስልም። ምንም ችግር ምናምን የሚባል ነገር የለም። ነግሬሃለሁ። መጀመሪያ ልንገርህ ፕራንክ ነው ብለኛል። አላልኩም። የድብድብ ሱስ ኖሮብኛል። አይደለም የሆነ ፕራንክ እኔ አላውቅም። እንደዚህ ዱላ እስከሚጦቅር ሙሽር ይኸውልሽ፣ እነሱ ሲያጠፉ ደውለሽ እንዳጠሪ። ማን ነው ያጠፋው? ከዚህ እነሱ ሰዓት ብቻ እሱ ምን ያጠፋል? እሺ ችግር የለም። ኧረ እባክህ ህፃን ነው እንደ እሱ የሚያጠፋው። አሁን አንተ ምንድነው? እንዴት ምንድነው? እንዴት ትማታለህ? ለባዳ በጓደኞቹ ፊት መማታት አልነበረብህ። በቃ ይኸው ካጠፋብህ መተህ ና ቤት ብለህ መምከር። አልነገርኩሽም ነው ሁኔታውን አልነገርኩሽም ነው። እንደዚህ ሆንክ አንተ። ምን ሁኔታ እሱ ያሳየኝ ነገር ስላላሰራ ምን በአንቺ ፊት የሚነገር ስላልሆነ ነው። እኔ የመታወበት ምክንያት አለ። ምን አደርጋለሁ እኔ? ምንም ያጠፋ ነገር ለአንቺ አልነገርሽም። ሁሉ ነገር እንትን ይላል። ችግር የለም ግን ይኸውልሽ እኔ ቤት አትመጣም ያልሽው ነገር እሺ ችግር የለም። እኔ የእናት ሆድ መቼም አይጨክንም። አሁን ደውለሽ ትጠሪኛለሽ ግን ከወጣ በኋላ እንዳትደውይ። ለምን እጠራለሁ? በቃ እኔ ሰው ከጠላው ነው። እንዴት እንደዚህ ነኝ እኔ በቃ አንተ እሷ ጉያ ውስጥ ሆነ ነው አንተ እንትን የምትለኝ? አዎ አሁን የምትማታ ነው በሷ ፊት። እኔስ በሷ ፊት ለምን ነው መታት እኮ ያው ልትማታ አይደል እንዴ? ተነስተሃል ነበር አሁን ልትመታው ያናደው ነው ታዲያ። እኔ አሁን ፍራንክ ነው ብሎኝ ከእንደገና አሁንም እዚህ መጥቶ ሌላ ነገር ይሰራል እንዴ? ምንም ፍራንክ ያደረኩት ነገር የለም። አዎ አሳልፈ ለባዳ መስጠት ጥሩ አይደለም። መቼ ነው የመታው አንተ? ትላንትና ተረጋግተህ ተናገር። ትላንት ተናገርኩ እኮ። ምንድነው 10 ያጠይቀኝ? እኔ ስምረትን ልጥራት እሺ እጄ ጥራት ፍራንክ ነው አላችሁኝም? አላልኩም እኔ ግን ይኸውልህ ሁለተኛ ማለት ነው ደጃፉም አልደርስም። ግን ሙሺ ይኸውልሽ ስናፍቅሽ ትደውያለሽ። ችግር የለም አልደውልም። እየተቀጠቀጥኩ የምትደወልበት ምን ልትመታን ነው ደግሞ? እኔ ልትመታ ነው የምትደውልልኝ? እናቴንም አልመታም እኔ። ምናልባት እናቴን ለምን እመታለሁ? ልጆቹ ሲያጠፉ እመታቸዋለሁ፣ እቀጣቸዋለሁ። ከልጅነታቸው እስካሁን እየተቀጡ ነው ያደጉት እነዚህ ልጆች በእኔ እጅ። ግን ዛሬ አንቺ ጉያ ውስጥ ሆኖ ከመጀመሩ ነው አንተ እንደዛ አይነት ነገር መናገር ጀመርከው? እንዴት? ምን ማለት ነው? ከመጀመሩ ነው ወይስ ስላገባው እሱ ከወጣ በኋላ ምንም አያመጣም ብለህ ነው? እኮ እኔ እንደዛ ነበር ማውቀው። ካገባ ገባ ነው በቃ። ካገባው ሳይሆን በቃ እንደውም አትምጣ ተብሏል። አትምጣ። አንተም ብሩኬም እንዲህ ስንዝር አላስኬዳችሁም። ጥፋቱ ስገቡ እቀጣችኋለሁ። ችግር የለም። እሷ እዚሁ ችግር የለም። ካገባው ነው ብለሃል። በቃ ችግር የለውም። አሁን ሂድ ውጣ በቃ ውጣ ተብለሃል። ቤት ሂድ። ወይኔ መላኩ ግን ችግር የለውም። እሺ ቆይ ወይኔ ሊቀጠቅጥ ቆይ ከእሷ ጋር ተነጋግረን ነው እና እንደዛ ቀጥቅጣይ ልሰማ ነው እንዴ? እና ከመጀመሩ ነው እሷ ልጇን ውጣ የምትለው እራሱ እንዴት አጠረጠረው? እኔ አሯርጣ አስጠራኝ። ሌላ ጊዜ ለስራ ነው እኮ ወይኔ
እየወጣለዘኝ ብዬ በስመ አብ ሙሽ አንደኛ ማርያም ነው እና እሷ አንተ ራሱ ስታስበው እንዴት አለችኝ እያልኩ ነው እኮ እንዴት ወጣ ልትል ትችላለች። እኔ በደንብ አስረድቻታለሁ። እናቴ ጮኩብሽ በእናትሽ እናቴ አልጮክባትም ኧረ ጮኩባት ነይ ሰራችሁልኝ ነይ አንቺማ ተሳስታሽልኛል ችግር የለም ደብል ሰራላል ወይኔ አንተ በቦክስ ግን በቃ አነረተኝ ብዬ ነበር ምን 6000 7000 ሰዎች እስቲ ሰብስክራይብ አድርጉት ወይ ሰብስክራይብ አልችልም 6000 ሰዎች ሰብስክራይብ 6000 ሰዎች በኔ ስም ሰብስክራይብ ይወቃል። እሺ እና ወድና የተከበራችሁ ቤተሰቦች እንግዲህ እኔም ፕራንክ ያው እያያችሁት እኔ ፕራንክ ሳረግ በኃይለኛው ነው፣ ግን ያው እሱ ቶሎ ስለሚናደድ ይማታል። ዛሬ ከሷ ጋር ሆኜ ያረኩት እንደምትገላግለኝ ስለማቅ ነው። ሌላ ሰው ቢሆን በቃ ሞቻለሁ። ልብሱን እንደዛው አላልኩ። ሰላም አላልኳችሁም? እንዴት ናችሁ? ሰላማችሁ ብዝት ይበልኝ። የሀብ ቤተሰብ፣ የኔም ቤተሰብ፣ የቡራን ቤተሰብ፣ የሃይሚ ቤተሰብ ሙሉ የጨረቃ ፋሚሊ በጣም የምትለዩ ናቸው። ግን 6000 ፎሎወር በቃ ቢያንስ እንኳን ይሄ ልጅ 100,000 ገብቶ የኔን ደግሞ ብንጀምር ደስ ይለኛል። ደስ ይለናል እና በጣም በጣም እንወዳቸዋለን፣ እናመሰግናለን። እንግዲህ ይሄን ቤት ሰብስክራይብ ካረጋችሁ ዘና ፈታ ነው የምትሉት። ከዚህ በላይ ይመቻችሁ። ይመቻችሁ። ቻው ባያችሁ። ቻው